ሐሜት የሚቀረው አንዲው ሴት የሚሆን ወንድ የሚሆን ትንሽ የሚሆን ትልቅ ስህተት ሲሳሳት እንዴት አየኸው ብለን ቁጣ ሳይሆን በፈገግታ እንጠይቀው ነው ያልኩት። መልሱን እንስማው። መልሱ እስካስተካከለ ድረስ ለመልሱ መልስ እየሰጠን መድኃኒት እንስጠው ነው ያልነው። ከጠየቅነው አላመኑ ሳንነግረው ከቀረን ግን ገሌ እንዲያርጋለህ ገሌ እንዲያርጓል ማለቱ አይቀርም። እዚያው ላይ ካየንበት ንግግር የሚሆን ስራም ሲሰራ ይሁን ካያችሁ ሌላው ሰው ሳይወስደው እዚያው ላይ ንገሩት ነው። እንዴት አገኘኸው ብላችሁ ቁጣ ሳይሆን ይህን እንዴት አገኘኸው ምን አገኘሽው ብለን እዚያው ላይ ገልጠን እንጠይቅ። የሰማውም ሰው ሳይወስደው ኋላ ነግረዋለሁ ብላችሁ ብትሉ ሸማቹ ወስዶታል። ሸማቹ እንዳይወስዱ አድርጋችሁ እዚያው ላይ ንገሩት። እስከሚገባው ድረስ ተነጋግረን እውነታን እስከሚመጣ ድረስ እንነጋገርበት። የአመፃ አይደለም። ነግረነዋል። ዝም ብለነው ኋላ ነግረዋለሁ ብለን ገሌ እንዲያርጓል ገሌታ እንዲያርጋል ብንል ሐሜት አይወጣም። እዚያው ላይ ከነገርከው ግን ነግረዋል። ሐሜት የሚድነው በዚህ አይነት መልኩ ነው። በንግግርም ይሁን በስራ አልሆነ ላይ ሲሆን ታያችሁ እኔ ያው ለአንተ ብድግ አድርጌ ስነግርህ ትክክል ካልሆነ ያው ሰውዬ እዚያው ካለበት ላይ እንዴት አገኘኸው ይህን እንዴት አየኸው ብላችሁ ንገሩት። ያ ሰው ይዞት እንዳይሄድ እሱ ሌላ ሰጥቶታል። ደግሞ ያኛው ሸማቹ እንዳይወስደው እንዴት አየኸው ብላችሁ ሰውየው ከምሰማበት ላይ ንገሩት። በግድና ተልኮ አይደለም። እንዴት አየኸው ይሄ ከዚህ የለም እንዴት አየኸው በሉት ነው ያልኩኝ። ይሄ ቢሆን ሐሜት የለም። እየነገርነው ነው። የሌላ ሰው ሀብት ሳይሆን እንዴት አየኸው እንዴት አየሽው ለማለት የራስን ሀብት እያበላሸብህ ነው ማለት ነው። የራስህን ሀብት ነው የምትጠብቀው። የተሰጠኸው ሌላ የተወራው ሌላ ከሆነ አንተም ተበላሽቷል ማለት ነው። በቀረ ሲሰራ ሳይ ዝም ታልን፣ ሲናገር ሳይ ዝም ታልን፣ ያው ራሱ በሽታ በራስህ ሀብት ነው። የራስህን ሳንቲም ቢነካብህ ለምን ትላለህ? ይህን እንደዚህ ያልቆጠራችሁትም ማለት ነው ታልነገራችሁት ብዬ መስዬ ነው የተናገርኩት። እና ይሄ ከሆነ መድኃኒት ነው። መድኃኒቱ ይሄ ነው። በቀረ ዝም ብለህ እኔ የራሴን እንጂ እያልክ ካልክ የራስህን ወራቱ እያበላሸብህ መሆኑን አልተረዳህም ማለት ነው።